የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የሥራ አፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር ዶክተር አብይ አህመድ ማቅረባቸውን አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት መለየታቸውን እንዲሁም ፕሬዝዳንት ትራምፕ ኢራን በአንድ ሌሊት ልትጠፋ ትችላለች ሲሉ የኢራን ጦር በበኩሉ ኢራናውያን ዛሬ ባቡር እንዳይጠቀሙ ማስጠንቀቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የሥራ አፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር ዶክተር አብይ አህመድ አቀረቡ። ጠቅላይ ሚኒስትር አብይ አህመድ ዛሬ መጋቢት 29 2018 ማለዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያቀረቡትን ዓመታዊ የሥራ አፈጻጸም ሪፖርት ተቀብለው በሪፖርቱ ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ሌተናል ጀነራል ታደሰ ወረደ ይህንን ዓመታዊ የሥራ አፈጻጸም ሪፖርት ለማቅረብ ወደ አዲስ አበባ የገቡት ከትላንት በስቲያ ማምሻውን ነበር። ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውም ይታወሳል። በስልጣን ርክክብ ስነ ስርዓቱ ወቅት ሌተናል ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸውም አይዘነጋም። አካታች የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የሌተናል ጀነራል ታደሰን ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከነዚህም ተግባራት መካከል ወሳኙ ተፈናቃዮችን ወደ ቀደመው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉትም ይገኙበታል። በተጨማሪም ክልሉን ለሰባተኛው ሀገር አቀፍ ምርጫ ዝግጁ ማድረግና ብሔራዊ የምክክር ኮሚሽን በክልሉ የምክክር ስራዎች እንዲሰራ ምቹ ሁኔታዎችን መፍጠር የሚሉት ቃል ከተገቡት ተግባራትም ውስጥ ናቸው። ሆኖም ሌተናል ጀነራል ታደሰ ወረደ እነዚህን ቃል የገቧቸውን ተግባራት አልፈጸሙም በሚል በትግራይ የፖለቲካ ፓርቲዎችና ፖለቲከኞች በስፋት ይተቻሉ። በነገው ዕለት የአንድ ዓመት የስልጣን ዘመናቸው የሚያበቃው ፕሬዝዳንቱ በጠቅላይ ሚኒስትር አብይ አህመድ ዳግም ይሾማሉ ወይም በሌላ ይተካሉ የሚለው ጉዳይም ተጠባቂ ነው። አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለዩ። አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት ማገልገላቸውን ሚኒስቴሩ ገልጿል። አምባሳደሯ በኦቶዋ፣ ካይሮ፣ ቴል አቪቭ እና ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንም ቋሚ መልእክተኛ በመሆንም ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይም ልዩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴርም በአምባሳደር ቆንጂት ህልፈት የተሰማውን ጥልቅ ሐዘን ገልጾ ለሟች ቤተሰቦችና ወዳጆች መጽናናትን ተመኝቷል። የቀብር ሽኝት ስነ ስርዓት መርሃ ግብሩንም በቀጣይ እንደሚያሳውቅ የውጭ ጉዳይ ሚኒስቴር ጠቁሟል። የአምባሳደር ቆንጂት ስነ ጊዮርጊስን ህልፈት ተከትሎ ጠቅላይ ሚኒስትር አብይ አህመድ የተሰማቸውን ሐዘን ገልጸዋል። አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማትነት በማገልገል ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ሴት የኢትዮጵያ አምባሳደር ናቸው ያሉት ጠቅላይ ሚኒስትሩ ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን ብለዋል። የተባበሩት መንግስታት ድርጅት ልዩ መልእክተኛ በሱዳን ያለውን ውጥረት ለማርገብ ከፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ዳጋሎ ጋር በናይሮቢ ተወያዩ። የተባበሩት መንግስታት ድርጅት የግል መልእክተኛ ፔካ ሃቪስቶ በሱዳን ያለውን ውጥረት ለማርገብ በሚቻልባቸው ጉዳዮች ላይ ከፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ዳጋሎ ጋር ትላንት ሰኞ በናይሮቢ ተገናኝተው ተወያይተዋል። በኬንያ ዋና ከተማ የተካሄደው ይህ ስብሰባ የሃቪስቶ የመጀመሪያው ቀጠናዊ ጉብኝት አካል ነውም ተብሏል።
የተባበሩት መንግስታት ድርጅት 3ኛ ዓመቱን ሊይዝ ያለውን የሱዳን ግጭት ለመፍታት በሚያደርገው ጥረት መልእክተኛው ቀደም ብለው በካርቱም ከሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ጋር መወያየታቸውም ይታወሳል። በተመሳሳይ ሀቪስቶ ወደ ኬንያ ከመምጣታቸው በፊት ባለፈው ሳምንት መጨረሻ ከአረብ ሊግና በስደት ከሚኖሩ የሱዳን ማህበረሰብ አባላት ጋር ውይይት ማድረጋቸውም ተገልጿል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪክ በበኩላቸው ውይይቱን ሰላማዊ ሰዎችን ስለመጠበቅ ሀሳብ ለመለዋወጥ የተገኘ ገንቢ አጋጣሚ ሲሉ ገልጸውታል። ሀቪስቶ ያነጋገራቸው ሁሉም ባለድርሻ አካላት ከዓለም አቀፍ ድርጅት ጋር ለመተባበር ዝግጁነታቸውን ማሳየታቸውንም ጠቁመዋል። ዱጃሪክ በኒውዮርክ በሰጡት መግለጫ ይህ የሚያበረታታ ሲሆን የሱዳናውያንን ስቃይ ለማቆም በፍጥነት ወደ ተጨባጭ እድገት ሊቀየር ይገባልም ብለዋል። ይህ ዲፕሎማሲያዊ ተልዕኮ በተባበሩት መንግስታት ድርጅት በካርቱም ያለውን የሰብአዊ ድጋፍ ስራ እያሰፋ ባለበት ወቅት እየተከናወነ ነው። ፕሬዚዳንት ትራምፕ ኢራን በአንድ ሌሊት ልትጠፋ ትችላለች ሲሉ የእስራኤል ጦር ኢራናውያን ዛሬ ባቡር እንዳይጠቀሙ አስጠነቀቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትላንትናው ምሽት በዋይት ሀውስ በሰጡት መግለጫ ኢራን በአንድ ሌሊት ልትጠፋ ትችላለችም ብለዋል። የእስራኤል ጦር በበኩሉ ደግሞ በኢራን የሚኖሩ ሰዎች ለደህንነታቸው በማለት ዛሬ በባቡር ከመጓጓዝ ተቆጠቡም ብሏል። ይህ በእንዲህ እንዳለ ኢራን ከአሜሪካ የቀረበላትን የተኩስ አቁምን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት ብላለች። ፕሬዚዳንት ትራምፕ ኢራን በአንድ ሌሊት ልትጠፋ ትችላለች ሲሉ የእስራኤል ጦር በበኩሉ ኢራናውያን ዛሬ ባቡር እንዳይጠቀሙ አስጠነቀቀ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትናንትናው ምሽት ከመከላከያ ሚኒስትሩ ፒት ሄግሴት፣ የሲአይኤ ዳይሬክተሩ ጆን ራትክሊፍ እንዲሁም ከሌሎች የሀገሪቱ የበላይ አመራሮች ጋር በመሆን በዋይት ሀውስ መግለጫ ሰጥተዋል። መግለጫው ያተኮረው አርብ ዕለት በኢራን ተመቶ የተከሰከሰው ተዋጊ ጀት ውስጥ የነበሩ ሁለት የአሜሪካ አየር ኃይል አባላትን ለማዳን ስለተካሄደው ዘመቻ ያብራራ እንደነበርም ተገልጿል። የትራምፕ አብዛኞቹ አስተያየቶች የበረራ አባላቱን ለማዳን የተደረገውን ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን የኃይልና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በድጋሚ አስጠንቅቀዋል። መላው አገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያመሽ ደግሞ ነገ ማታ ሊሆን ይችላል ሲሉ በትናንትናው ምሽት መግለጫቸው ላይ ተናግረዋል። የጊዜ ገደቡ ካለፈ በኋላ ኢራን ወደ ድንጋይ ዘመን ትመለሳለች ሲሉ ትራምፕ አክለዋል። ድልድይ አይኖራቸውም ያሉት ፕሬዚዳንት ትራምፕ ምንም አይነት የኃይል ማመንጫ አይኖራቸውም በማለትም ዝተዋል። ትራምፕ ጦርነቱን ለማስቆም ከኢራን ጋር የሚደረግ ማንኛውም አዲስ ስምምነት በሆርሙዝ ሰርጥ በኩል ነጻ የነዳጅ ዘይት ፍሰት መፍቀድን ማካተት አለበት ሲሉም ጠቁመዋል። ፕሬዚዳንቱ የኢራን መሰረተ ልማት ላይ ጥቃት ለመሰንዘር ዳግመኛ ከዛቱ በኋላ የአሜሪካ ዘመቻ ነጻነታቸውን ለማግኘት ላለመሰቃየት ፈቃደኞች ለሆኑ ኢራናውያን ጠቃሚ ነው ብለዋል። ይህ በእንዲህ እንዳለ የእስራኤል ጦር በይፋዊ የማህበራዊ የትስስር ገጹ ላይ ባሰፈረው መልእክት በኢራን የሚኖሩ ሰዎች ለደህንነታችሁ በማለት በባቡር ከመጓዝ ተቆጠቡም ብለዋል። ማስጠንቀቂያው በመላው ሀገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው ጦሩ በኢራን ሰዓት አቆጣጠር እስከ ምሽት 3 ሰዓት ድረስ ማስጠንቀቂያው እንደሚቆይም አስታውቋል። በባቡር ውስጥ መሆን፣ በባቡር ሀዲዶች አቅራቢያ መገኘት ህይወታችሁን አደጋ ላይ ይጥላል ሲልም አክሏል። ይህ ማስጠንቀቂያ የተሰማው ትራምፕ በመላው ኢራን የሚገኘው የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነው። በሌላ በኩል ደግሞ ኢራን በኩዌት አሊ አልሳሌም የአየር ኃይል ጦር ሰፈር ላይ በፈጸመችው የድሮን ጥቃት 15 አሜሪካውያን ጉዳት እንደደረሰባቸው የአሜሪካ ባለስልጣናት ለቢቢሲ አጋር ሲቢኤስ ተናግረዋል። አሜሪካና እስራኤል የካቲት 21 2018 በኢራን ላይ ጦርነት ከጀመሩበት ጊዜ አንስቶ 373 የአሜሪካ ጦር አባላት ጉዳት ደርሶባቸዋልም ተብሏል። ከዚህም መካከል 330ዎቹ ወደ ስራቸው ሲመለሱ፣ 5ቱ ግን ከፍተኛ ጉዳት ማስተናገዳቸውን የአሜሪካ ማዕከላዊ እዝ ለሲቢኤስ ተናግረዋል። በሌላ በኩል ደግሞ ኢራን ከአሜሪካ የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ ማድረጓን ኢርና የተባለ የኢራን ብሔራዊ መገናኛ ብዙሃን ዘግቧል። የኢራን መገናኛ ብዙሃን ቴህራን አሜሪካ ላቀረበችው የተኩስ አቁም ምክረ ሀሳብ ምላሿን በፓኪስታን በኩል ማስገባቷን አስታውቋል። ኢራን ለአሜሪካ ያቀረበችውን ባለ 10 ነጥብ ምላሽ የተኩስ አቁም ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑም ታውቋል። ኢራን
ለ5 ሳምንት የዘለቀውን ጦርነት ሙሉ ለሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥን እንድትከፍት የቀረበላትን የተኩስ አቁም ጥሪ ውድቅ አድርጋለች። ኢራን በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድ የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳት እንዲካተቱ የሚል ፍላጎቶችም ዘርዝራለች። ኢርና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻዎቻቸው ወደ ኋላ ማፈግፈጋቸውን አክሎም ዘግቧል።